ደላላው አብረሽን ካላደርሽ ብሎ ከውጭ ሀገር ያስቀራት ምስኪኗ ሴት ይህቺ ከላይ የምትመለከቷት እህታችን ቲክቶክ ላይ ለበራ ብር ከፍዬም ደላላው አብረን ካላደረን ብሎ አስቀረኝ፣ አባቴ የሚያርስ በሬ ሸጦ ነው ብሩን የሰጠኝ በማለት ታሪኳን እያለቀሰች አጋርታለች። ገና ለገና ተሰድጄ ህይወቴ ይቀየራል፣ ቤተሰብ እረዳለሁ ብላ ቤተሰብም ያለ የሌለ ንብረታቸውን ሸጠው ይህን ሁሉ መስዋዕትነት የከፈሉላት ልጅ በአንድ ደላላ ስጋዊ ስሜት ምክንያት ህይወቷ መሰናከሉም አጋጣሚውን ተጠቅሞ ለራስ ስሜት ብሎ የሰውን ተስፋ መጨለም አሳፋሪ ተግባር ነውና እባካችሁ እንትዛዘን። ሰላም ጤና ይስጥልኝ ወደ ቲክቶክ ጓደኞቼ። እንግዲህ ዛሬ ጉቤራ ላይ አንዲት አበሻ ራሷን አጥፍታለች ተብሎ በዚህ መልኩ ሰው ተሰብስቦ እያያስ ነው። ፖሊስ እየመጣ ነው ብለዋል። እንግዲህ በምክንያት ራሷን እንዳጠፋች አልታወቀም። እኔም ደግሞ ለማየት በጣም ፈርቼ ነውና እዚህ ተሰብስበው እያዩዋት ነው። ተሰብስበው እዚህ ጋር ያስ ነው። ግን እኔ ፈርቻለሁ ለማየት በጣም ፈርቻለሁ። ፖሊስ እየመጣ ነው ብለዋል። እንግዲህ ሹርጣ መጥቶ በዚህ መልኩ እንትን እያላት ነው። በምክንያት እንትን እንዳለች አላውቅም። በአማራ ክልል የዳንግላ ከተማ መስጂድ ኢማም የነበሩት ሼህ ሱፊያን አደም በታጣቂዎች ተገደሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። በአማራ ክልላዊ ብሔረሰብ ዞን የዳንግላ ከተማ መስጂድ ኢማም የነበሩት ሼህ ሱፊያን አደም በታጣቂዎች ተገደሉ። በዳንግላ ከተማ ኗሪ የሆኑት ሼህ ሱፊያን አደም ትናንትና ቅዳሜ ሰኔ ቀን 20 2018 ምሽት የኢሻን ሶላት ጋይስ የማንቀሳቀስ ስራችን ቀጥለናል። ሰይዶን አግኝተነዋል። ሰይዶን በርካታ ጥያቄ ነው የምጠይቅላችሁ። ዛሬ ደግሞ ፏ ብለን ያገኘውና ምን ተገኝቶ ነው በምን ምክንያት ነው እኔ እንደዚህ ፏ ብላ ይቻላል? ምን ማለት ፈለገሽ? አይቻላል። ፀሐይ ራሱ ምድር ላይ ብትመጣ ጠዋት እኔን አስፈቅዳለሁ እንዴ? ሴዶ ልውጣ ያንተን ውበት ካላየው አልወጣም ብላ እኮ ነው የምትወጣው። የዛሬ ጉራ ከባድ ነው። ኖ ያን ብቻ አይደለም፣ ጨረቃ ማታ የምትመጣው እንደዛ ነው። አሁን ውጭ አላየሻትም? አንቺ ማየታችን ምን ማለያት ምችለው አንቺ ማየታችን። ይህ ቪዲዮ የደረሳችሁ ሙስሊሞች ቪዲዮ እንዳይወርድ የምትችሉትን ሁሉ በማድረግ ለሚመለከተው ሁሉ አዳርሱ። ይህ ምስል ለታሪክ የሚቀመጥ ነው። የተከበራችሁ የመጅሊስ አባላቶች፣ መንግስት፣ የትምህርት ሚኒስተር ሆይ አንዳንድ ኢስላሚክ ፎቢያ ያለባቸው ወደ ትምህርት አሰጣጡ የተሰገሰጉ ምንም ግብረገብ የሌላቸው አካላቶች ሙስሊም ሙተነቂብ እህቶቻችን አመት ሙሉ የለፉበትን ከንቱ ለማድረግ በፈተና ወቅት እንዲህ እያስተጓጎሉ ይገኛል። እነሱን ከማይገባቸው ቦታ ዞር ማድረግ የናንተ ኃላፊነት ነው። ኒቃብ የለበሱ የተለያዩ እህቶቻችን በየዩኒቨርሲቲው የወርቅ ተሸላሚ መሆናቸው ሰሞኑ ያየነው ነገር ነው። ይህም ደግሞ ኒቃብ አውራን እንጂ አእምሮን እንደማይሸፍን ያረጋገጡበት ትልቅ መልእክት ያዘለ ክስተት ነበር። መራቆት ስልጣኔ በሆነበት አንዲት ሴት እምነቴን እከተላለሁ፣ እምነት ያዘዘኝን እተገብራለሁ ማለቷ እሷን መግፋት ሳይሆን ሰፖርት ማድረግ የሁላችንም ኃላፊነት ነው። ይህም ጉዳይ የማያዳግም እርምጃ ተወስዶ ውሳኔ እንዲጸድቅ የሁላችንም ጥያቄ ነው። ኒቃብ አውራን እንጂ አእምሮን አይሸፍንም። 6 ዓመት ነው የጠበቅኩት ያ ሼክ። አዎ ታዲያ ከዚህ በኋላ ምን ይደረግ ነው? እኔ አላውቅም። ወላሂ ያ ረብ አላህ ይድረስ። ሊሆን ጠይቀኝ 16 ዓመት ጠብቄው እኔ ህፃን ነበርኩ። እስር ቤት ሲገባ እድሜን ኩላ ጨረሰ። እሱ በወጣ በ2 ወሩ የ16 ዓመት ልጅ አገባ። እኔን ያለ ልጅ ያለ ወኪል አስቀረኝ። መጨረሻ ላይ 4 ሚሊዮን ጠየቀኝ ከህይወቴ ውስጥ ሊወጣ ማለት ነው። ሐስቡነላህ ወኒዕመል ወኪል። ሌላ ምንም የምለው ነገር የለኝም። ኧረ ጥያቄ አለኝ። እሺ ያላ እኔ ለማሳወቅ ሳዑዲ ነው የምኖረው። እዚህ ጠይቄዎት ነበር ከ2 ዓመት በፊት ማለት ነው። ለማስታወስ ነው። እኔ ባለቤቴ እስር ቤት ነበር ለብዙ ዓመት ማለት ነው። ሳዑዲ ነበር የሚታሰረው እና ብዙ ጊዜ ፍች ጠየቅኩት። ያኔ ሊወጣ ስላልቻለ ማለት ነው። ከዛ እሱ ሊፈታ ፈቃደኛ አልነበረም። ከዛ በእንትን በማንሽም ለምሳሌ ከዛ እስከ ለማድረግ
በአምባሲ ምክንያት ሰው እንትን አድርጌ ከሰስኩትና ፈስክ አደረኩኝ። ከዛ እሱ ወጣ። ፈስክ ባደረኩኝ በትንሽ ጊዜ ወጣ። 6 ወር 7 ወር እንደዚህ ያኔ ወጣ። ከዛ እኔ ፈስክ አድርጌያለሁ ብዬ ስለው ሊቀበል አልቻለም። ያንን ፈስክ ያደረኩትን ማለት ነው። ምክንያቱን አበዛ። ኒካያ አለኝ አለ። አሁን ይሄ ነገር እንዴት ይታያል? ምን አረጋችሁ ታዲያ? አለኝ አለሽና ምን አረጋችሁ? ተመለሳችሁ? ታረቃችሁ? ምን ሆነ? ያኔ ብዙ ጣውረድ ስላለው ያኔ እኔ የመረጥኩት ተለይቶ መቅረት ነው። እሱ ግን ፍቃደኛ አይደለም። ያኔ እስካሁን ክርክር ላይ ነው ያለው። አዎ እኔ ብሎክ አድርጌዋለሁ ወደ እኔ እንዳይደውልብኝ። እንደዚህ ነው የምኖረው። እሱም አልተቀበለም። ያኔ ሀሌ ምንድነው? ያኔ እንደዛው ካልጌ ነው እኔ መኖር ያዝኩት። በሰው ፊት እኔ ትዳር እንዳለኝ ነው የሚያወራው። እኔ ሌላ ህይወትን መመስረት አልቻልኩም። ያኔ ማለት ነው እሱ የራሱን ህይወት እየኖረ ነው። ያኔ ሚስት አገባ በወጣ በ2 ወር። እኔ ግን እንደዛው ነው መኖር ያዝኩት። እኔ ባገባ ያኔ ባገባም ምን ይላል? ፈስኹን ማን ነው ያደረገልሽ? በሸሪያ ፍርድ ቤት ነው ያኔ ፈስክ ያደረኩት። ከስሸው የት? ሰፋሪ ኢትዮጵያ። አይ የሸሪያ ፍርድ ቤቱ ተቸግር ያለሁኝ ባሌ ታስሮብኛል፣ ስለዚህ ፍቱኝ ብለሽ አቀረብሽ። ክፈይው አሉሽ? አላሉ ጠየቁኝ። ሁሉንም ነገር ያኔ መስሩፍ ይችልሻል ወይ ጠይቁሻል ወይ ወይኔ ያኔ ገንዘብ እሱ ጋር አለሽ ወይ መድረውሽ ሁሉ ነገር ጠየቁ። በቤተሰብ ሁሉንም አስጠየቁ። ምስክር ነበረ። በትክክለኛ መንገድ ነው የተፈታሁት ማለት ነው። በጋዜጣው ፍቺ ያኔ እሱ ቤተሰብ የለውም። እናቱ አይነ ቤተሰብ በስር ናት። አባቱ ሟች ነው። ያኔ ቀራቢም ሰው የለውም ነበረ ማለት ነው። እሱንም ማግኘት አልችልም እዚያ ሀገር ስለሆነ እሱ ካልደወለ በስተቀር በስልክ አይገኝም። እንዴትም ያኔ ላገኘው ስላልቻልኩኝ በጀሪዳ ወጥቶ ምናምን ነው የተፈታሁት ማለት ነው። ማነው ምንድነው የታሰረበትን ቦታ እንደምታውቂ ነግረሻቸዋል ለፍርድ ቤቶች? አዎ ነግራቸዋለሁ። ሁሉንም ነገር አሳውቃለሁ። የደበቁት ነገር የለኝም። እንዴትም እንደታሰረ እሱንም ጠይቄው ነበረ። የተደበቀ ነገር ምንም የለም። በትክክለኛ طيب ይሄንን ካልሽ በኋላ ሸሪዓ ፍርድ ቤቱ ፍቹን በቃ በእስር ቤት ባሏ በእስር ቤት ለብዙ ጊዜ ስለቆየባትና ህይወቷን ብቻዋን መምራት ስለማትችል ራሷን ነፃነት እንድታገኝ ፍቹን ፈተናል ብሎ ወረቀት ሰጠሽ? አይ ታዲያ ከዚህ በኋላ አልፈታሽም ብሎ መቋቋም የሚችለው ማን ነው? ይሄንን የሸሪዓ ህግ የሚጥስ እኮ ማንም ጉልበተኛ የለም። የትኛውም ኃይል አንደኛ አንቺ በመደበኛ ፍርድ ቤት ቢሆን ኑሮ እኮ ከነካሳው ነው ጥፋት አጥፍቶ በራሱ ጥፋት ከሆነ በምናምን የምትፈጭ የነበረው። ሸሪዓ ፍርድ ቤት ግን የሱንም መዝሉምነት ስለሚያይ እሱ በራሱ አቅም መውጣት የሚችል ቢወጣ ይችል ነበር። ግን እሱ መጎዳቱ እንዳለ ሆኖ አንቺ ደግሞ ልትጎጂ ውጭ ሆነሽ እንድትቸጋገሪ ስለማይፈልግ ይሄንን ፈቅዷል። የሸሪዓ ፍርድ ቤት ፍቺ አይሆንም ማለት አይቻልም። ባካችሁ ያከፍራል እኮ ከእስላም ያወጣል። ሙስሊም ነኝ ማለት እኮ ይከብዳል። እንደዚህ አጣርቶ ምን ሆነሽ ነው ምን ተቸግረሽ ነው ምን አረገሽ ብሎ አይደለም። በየትኛውም አጋጣሚ የሸሪዓ ፍርድ ቤት ከፈታ የሚጠይቀው ኻሊቁ ነው እንጂ እንደኛ የሸሪዓ ፍርድ ቤትን አሜን ብሎ መቀበል ግድ ይላል። ስለዚህ አንቺ ፍቺ ነሽ፣ እሱንም ልታስነግሪው ይገባሻል። አንቺ አምነሽበት ልመለስ ከተፈታልኝ ምን አለ ብለሽ ልትመለሽ ከሆነ አልሐምዱሊላህ ተመለሽና ኑሯችሁን ኑሩ። አንቺም ጠልተሽው አይደለም እኮ የነበረው በጊዜው። አሁን ግን ፍቿ እንትን ትዳሬ አለች ኒካህ አላት ብሎ መናገር የበለጠ ወንጀል ነው።
ታስሮ ካሰቃየሽ በበለጠ አሁን የሸሪዓን ዳኝነት በመካዱ ያንቺን መበዘለም ብቻ ሳይሆን የአላህን ህግ አልቀበልም በማለት ነው የሚያስጠይቀውና ለምንድን ነው እሱ ስለዚህ ስህተት የሚገባው? አንቺን አሳምኖ መመለስ ያለ ነው የወንዶቹ ጀግንነት ነው። እኮ ታስሬ ነው እንጂ ጠልቼሽ አይደለም፣ እንድትቸገርሽ አውቃለሁ። አላህ ሽቶት ደግሞ ወዲያው ተፈትቻለሁ። ስለዚህ አብረን መኖር እንችላለን፣ ባገባም ጨምሬ አንቺንም ማኖር እችላለሁ ብሎ አሳምኖ ትዳሩን መያዝ የግድ ነው። ካልቻለ ግን አንቺን ማሰቃየት አንቺ እንግዲህ ዱንያ ላይ ትንገላቻለሽ እንጂ አኺራሽ ላይ ትልቅ እንትን አለሽ፣ ትልቅ አጅር አለሽ። እንደማንም ሴት ዝም ብለሽ መባለግ አልፈለግሽ። እንደማንም ሴት መደበኛ ፍርድ ቤት ሄደሽ በአንድ ቀን አላስበጠሽው። የሄድሽው በሸሪዓ መሰረትና በሸሪዓ ህግ ነው። ስለዚህ እኔ አለኝ ብሎ መናገር ራሱ ወላሂ መቼም በጣም ነው ማዝነው። እንግዲህ አንዳንዶቹ ቁጭ ብለው ዝም ብለው የሚሰጧቸው ፈትዋ ይኖራል። አንተ በሌለህበት አንተ ባልሰማህበት እያሉ ባንሰማ ሸሪዓ ፍርድ ቤት እኮ ላልሰማ ለማይገኝ ለጠፋ ሰው እንዲህ ለተቸገረ ሰው እኮ ነው መፍትሄ እንዲሆን የተደረገው። እኛ ጋር እኮ ጎጃምና ጎንደር ውስጥ ትልቅ የጋብቻ ህግ አለ። እሱ ጋብቻው ምንድን ነው? ሲገባ ወኪል የወኪል ዋስ ተብሎ ይወስዳል። ሽማግሌዎቹ እዚያ ቁጭ ብለው የቤተሰቦቹ አንቺን ሲያገባ ይሄ ሰውዬ ወኪል አምጣ ይባላል። እኔ ባልኖር እኔ ብቸገር እቺ ልጅ ብትቸገር ሊፈታት የሚችል ተብሎ እገሌን ወክያለሁ ሲል እገሌ ይሄን ሰውዬ ደግሞ ወኪሉ ቢጠፋብኝስ በምን እቀበላለሁ ብሎ ቤተሰብ እንደገና ዋስ ይወስዳል። ይሄ ሁሉ ጥንቃቄ ያደረጉት እኮ እንዳትንገላቱ ነው። አለበለዚያ ሴቶችን እንደዚህ ያደረጉ ማንገላታት አግባብ አይደለም። ስለዚህ ባካችሁ ወንድምሽ ነው ባል መሆን ባይችል ወንድምሽ ነው፣ የአኺራ ወንድምሽ ነው። አኺራ ሄዳችሁ እንድትካሰሱ አያስፈልግም። ይህን ጊዜ ነው አንቺ ቁጭ ብለሽ ያ ረቢ ያልሽ እጅሽን እያነሳሽ የእሱን አኺራ የበለጠ ማጣበብም የለብሽም። በስነ ስርዓቱ ተረጋግታችሁ ተረዳርታችሁ ነው ስትፋቱም። ሙስሊም ሲፋታም ሰርጉ ነው። ማይሆን ትዳር ይፈታል። አልሆነም በቃ መመለሱ አንቺ በቀላሉ በቅርብ ተፈታልሽ። 7 ወር ድረስ ጠብቆ 4 ወር ድረስ ከጠፋባት 4 ወር ድረስ ከታሰረባት መፍትሄ ሊደረግላት ይገባል ነው የሚለው ኪታቡ። ምናልባት አምናችሁ ከተቀበላችሁ አምነሽ ከያዝሽው 4 ዓመትም 10 ዓመትም ሊቀመጡ ይችላሉ ሴቶቹ። 16 ዓመት ነው የጠበቅኩት ያ ሼክ። አዎ ታዲያ ከዚህ በኋላ ምን ይደረግ ነው? እኔ አላውቅም ወላሂ። ያ ረብ አላህ ይድረስ። ሊሆን ጠይቀኝ 16 ዓመት ጠብቄው እኔ ህፃን ነበርኩ። እስር ቤት ሲገባ እድሜን ኩላ ጨር ላኢላሃ ኢላላህ ያ ረቢ ያ አላህ ያ አርሐም ራሒም። አላህ ይመልሰው፣ አላህ ነፍስ ያሳውቀው። ኢንሻአላህ ባገኝ እኔም ሐሳቡን እነግረዋለሁ። እንደዚህ አይደረግም። እንግዲህ አይፈልግም፣ ምንም ነገር አይፈልግም። የራሱን ፍላጎት ብቻ ማድረስ ነው የሚፈልገው። የማንንም መስማት አይፈልግም። ባላስለመንኩት ሰው የለኝም። በሼክ በሽማግሌ ያኔ ያሞከርኩት መንገድ የለኝም። በሽተኛ አደረገኝ። አላህ ይለት ነው። አብሽሪ አብሽሪ፣ አላህ ያስተካክለዋል ኢንሻአላህ። የዛሬ መጨረሻ አላህ ያደርገዋል። እኔ ሐረም ነው ያለሁት፣ ዱዓ አደርጋለሁ የሁለታችሁንም ችግር ፈቶ ዱንያ ላይ ችግራችሁ ተፈቶ አፉ ተባብላችሁ አኺራ ላይ ምንም አይነት ክስ እንዳይኖራችሁ የምትሆኑበትን መንገድ አላህ ያመቻችልሽ። አንቺን አላህ ይክስሻል፣ እሱም ህይወቱ ባለበት ተመችቶት ወልዶ ከብዶ ልጆችን አሳድጎ የአላህ ባሮቹን እንዲያሳድግ ዱዓ እናደርግለታለን። የአንቺን ግን ልቅሶ አላህ ደርሶልሽ መፍትሄ ሰጥቶሽ ለአንቺ ከዚህ በኋላ በቃሽ የሚባል አላህ ያድርግልሽ። አብሽር ኢንሻአላህ። ሰላም አለይኩም።